መሜን ስለው ራሱ ሰራልኝ። እንዴት ነው ይሄ ነገር ርብቃ? እርጭ ደግሞ ወደደሽ ልትይ ነው? አይ ሰሞኑንማ አዳዲስ ነገር እያየን ነው። መስሎሽ ነው ርጭ? ምንም ነገር የለም። እንዴ ቆይ ርብቃ። አቤት አቤት። እስቲ ግን ስለራስሽ አውሪ። ምን ላውራክ? እኔ እንጃ ብቻ ደስ ያለሽ። አይ እንድነግር የምፈልገው ነገር ጠይቀኝና ልንገር። የሆነ ቀን መቲጋ ሲሄድ ፍቅረኛሽ ጋር ሂጂ ስልሽ ፍቅረኛ የለኝም አልሽ። የምርሽ ነው ግን ፍቅረኛ የለሽም? አዎ እውነቴን ነው። እንዴ እንዴት እስካሁን? ትልቅ ልጅ እኮ ነሽ። እኔ እንጃ ግን የለኝም። ማለት ቆይ እስከዛሬ ምንም የምትወጂው ሰው የለም? እሱም አለ። ማለት እንደምትወጂው አያውቅም ነው? አዎ አያውቅም። እንዴ እና ታዲያ ለምን አትነግሪውም? አይ አቤል እንደሱ አይሆንም። እንዴ እና ታዲያ ካልነገርሽው እንደምትወጂው እንዴት ያውቃል? ይሄን ጊዜ እኮ ወይ እሱም ይወድሽ ይሆናል። እንደማይወደኝ እኮ ስለማውቅ ነው ያልነገርኩት። እንዴ ለምን ርብቃ? መወደድ አልችልም ብለሽ ነው እንደምታስቡ? አዎ አቤል እሱ መቼም ሊወደኝ አይችልም። ኖ ርብቃ እንደዛማ አትበይ። አንቺ እኮ ማንኛውም ወንድ ሊወድሽ የሚችል ሴት ነሽ። እያጽናናኸኝ ነው አቤል? ኧረ እኔ እያጽናናሁሽ አይደለም። ለምሳሌ እኔ አሁን እየወደድኩሽ ነው። የምርህን ነው አቤል? ያው ከሌላ ቀን በተሻለ እየተግባባን ነው ማለት ነው። ለማንኛውም ግን ንገሪው። እሺ እሞክራለሁ። ሰላም ጤና ይስጥልኝ ውድ ርብቃ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ርብቃና አቤል እንግዲህ ወደ ፍቅር እየገቡ ይመስላል። አሁን ላይ አቤል ርብቃን እየተረዳት የመጣ ይመስለኛል። ከመቀራረባቸውና አብረው ጊዜ ከማሳለፋቸው እየተነሳ አቤል ርብቃን እየወደዳት መጥቷል። ነገር ግን ወደ ኋላ የሚለው ነገር አለ። ለምን እንደሆነ አላውቅም። እንደሚወዳት እየተናገረ ነገር ግን ደግሞ የሚናገረው ነገር ስህተት እንደሆነ ለራሱ እየነገረ ወደ ኋላ ይመለሳል። ርብቃን የመሰለ የሚወደውና የሚያፈቅረው ሰው የትም አያገኝም። እንግዲህ አቤል ወንድሙ ርብቃን በጣም መቅረብ ጀምሯል ማለት ነው። እዩ ከርብቃ ጋራ በጣም ብዙ ጊዜዎችን በማሳለፍ ሚስጥረኛ እያደረጋት ይገኛል። ሚስጥሮቿን ሁሉ ለእሱ እንድትነግረውና እሱ ደግሞ እንደሚረዳት ደጋግሞ እየነገራት ነው። ይህ ነገር እንግዲህ በኋላ እሷን እዛ ቤተሰብ ጋራ ትልቅ ጸብ ውስጥ እንዳይከታት እየፈራሁኝ ነው። ምክንያቱም እዩ ለራሱ ጥቅም ነው የቀረባት እንጂ ለእሱ አስቦ አይደለም። በዛ ላይ ደግሞ ሚስጥሮቿን ሰብስቦ በኋላ ማስፈራሪያ እንዳያደርግ እየፈራሁኝ እገኛለሁ። ምክንያቱም ደግሞ ብዙ መረጃዎችን ከያዘባት ይሄን ካላደረግሽ እንደዚህ አደርጋለሁ፣ ይሄንን መረጃ አውጥቼ እነግርብሻለሁ እያለ እንግዲህ በሚስጥሩ ሊያስፈራራት ይችላል እና መጥፎ ስራ ሊያሰራት ይችላል አቤል ርብቃንና አቤል ሳይሆን እዩ ማለት ነው። ምክንያቱም ሆን ብሎ አቤልን እንደሚናደድ እያወቀ ከርብቃ ስርስር ይላል ማለት ነው። በዚህ አጋጣሚ ግን እዩ ከርብቃ ስርስር ማለቱ አቤል ለርብቃ ትኩረት እንዲሰጥ እየረዳው ይገኛል። ምክንያቱም በፊት ብዙ ቸክ አያደርጋትም ነበረ። እዩ ግን ከስሯ ማለት ሲጀምር እሱ መቅናትና እሷን መጠበቅ ከእሷ ጋር መሆን የሆነ የሚቀማው አይነት እየተሰማው ማለት ነው። ርብቃን መጠበቅና መንከባከብ ጀምሯል። እና ምን አስታወሰኝ፣ በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው አቤል እንግዲህ እንደዛ እየወደደችው እሷ ለእሷን ብዙ ነገር እየሆነችለት እሱ ግን አይታየውም ነበረ። እና ልክ ወንድሙ ግን እሷን መጠጋት ሲጀምር እሱ መቅናት ጀምሯል። እና ለምንድን ነው ግን ወንዶች ማለት ነው፣ ወንዶች ብቻ አይደሉም በእርግጥ ሴቶችም እንደዛ አይነት ጸባይ ያላቸው የጣሉትን ነገር ወይም ደግሞ እነሱ አንፈልገውም ማየት ያልፈለጉትን ነገር ማለት ይቻላል እና ሌሎች ሰዎች ማየትና ያን ነገር መፈለግ ሲጀምሩ እነዛ ሰዎች መቅናትና ያን ነገር መፈለግ ራሱ ይጀምራሉ። እና አቤል እንደዛ ነው የሆነው። እንግዲህ እዩ እሷን ሲቀርባትና ሚስጥረኛ ሲያደርጋት አቤል መቅናት ጀመረ። መቅናት ብቻ አይደለም መናደድ፣ ጭራሽ ከርብቃ አጠገብ እንዳላይ ማለት ጀምሯል ወንድሙንና እንግዲህ ባለፈው ክፍል ማለት ነው በክፍል 12 ላይ እዩና ርብቃ አብረው ተቃቅፈው አቤል ስላያቸው በጣም ተናዶ ነበር በዛ ጉዳይ። ርብቃም ደግሞ ከእሱ ጋር ያላትን ግንኙነት እንድትቀንስ አቤል አስጠንቅቋት ነበረ። እና በቀጣይ ቀን ግን እዩ ስለ ርብቃ እየጠየቀ ነበር። ርብቃ የት ሄዳ ነው ምን ሆና ነው ሲል ክላስ ነው ያለችው ትለዋለች ጓደኛው። እዩም እንግዲህ በቃ እኔ ራስ አልበላም አልፈልግም እሷ ጋር ሄጄ ልጫወት ሲል ነበረ። አቤል ብድግ ብሎ አይቻልም አርፈ ተቀመጥ በማለት እኔ ራሴ እሄዳለሁ ወደ እሷ በማለት እንግዲህ
ወደ ርብቃ ክላስ ሲሄድ አቤል ማለት ነው እና ቅናት ኧረ ይመቸው። እንደዚህ አይነት ቅናት ጥሩ ነው፣ ግን ያው ለነሱ ቦታ እንትን እየሰጣቸው ነው። መቅናቱ ለሷ ትኩረት እንዲሰጥ ትልቅ አስተዋጽኦ ያደረገ ነው። እና አቤል እንግዲህ ወደ ክላስ ሲሄድ ከሷ ጋር ማውራት ሲጀምር ስለ እሷ ማወቅ ፈለገ እና ስለ ራስሽ ንገሪኝ አላት ርብቃን ማለት ነው። ርብቃም እንግዲህ አንተ ጠይቀኝና እኔ እነግርሃለሁ የትኛውን የህይወቴን ክፍል ልንገርህ አለችው። እናም እሱ እንግዲህ ስለ ፍቅር ህይወቷ ሲጠይቃት ፍቅረኛ እንደሌላት ነገረችው። ነገር ግን እንዴት አንቺን የመሰለች ቆንጆ ለምንድን ነው ፍቅረኛ ሊኖርሽ ያልቻለው ብሎ ሲጠይቃት ነው የምወደው ልጅ አለ እሱ ግን አያውቅም እንደምወደው አለችው። ስለዚህ መንገር አለብሽ፣ ካልነገርሽው እንዴት ያውቃል? አንቺ እኮ በጣም የምትወደጅ ሴት ነሽ እና እኔ እንዴት እንደዛ አልክ? እና እኔም እኮ ወድጄሻለሁ አላት። እንግዲህ አቤል አንዳንዴ ከአፉ የሚያመልጠው ነገር ለጉድ ነው። ወድጄሻለሁ ሲላት እውነት ወደኸኛ ስትለው መልሶ ሀሳቡን በመቀየር ማለቴ እንደዛ በቃ ምናምን ብለው ሀሳቡን ይቀይራል። እሷም እንደዛ ሀሳቡን መቀየሩን ስታውቅ ለምን አትነግሪውም የሚለውን ሀሳብ ስለማይወደኝ እኮ ነው የማልነግረው አለችው። በፍጹም እሱ እኔን አይወደኝም አለችውና እንግዲህ ያው ለራሱ እንደሆነ እየነገረችው ነው። እሱ ነው ሌላ ሰው የምትወደው ሰው የለም፣ እሱን ነው የምትወደው። እሱ ግን እየወደዳት ለምትወጂው ሰው ፍቅርሽን ግለጭለት ሲል ምን ለማለት እንደፈለገ ምንም አልገባኝም። ብቻ ስለ ርብቃ ማወቅና ከርብቃ ጋር መሆን አሁን ላይ በጣም እያስደሰተው ነው። ርብቃ ደግሞ እንግዲህ ቀስ አድርጋ ከመቲ ጋር ያላቸውን ግንኙነት ለማጣራት እየሞከረች ትገኛለች። ከመቲ ጋር እንዴት ናችሁ አሁን ላይ? ለምንድን ነው ተጣላችሁ እንዴ? አልታረቃችሁም እንዴ? ያለች ማውጣጣት ትጀምራለች። እዩም ደግሞ እሱም እንግዲህ ለምንድን ነው እንደዚህ የምትጠይቅኝ? እንዴት አወቅሽ ብሎ ጠየቃት አቤል። ነገር ግን እሷ ያው በባለፈው በቀል ምናምን ስትል ስለሰማሁኝ ነው እንግዲህ ርብቃን የደፈራት ቀን ማለት ነው። ያው ደፍሯት ነው አስገድዷት እስከሆነ ድረስ ነው። የዛን ቀን ግን የሆነ ሲያወራ የሰማችው ነገር አለና ከዛም አንግልና ደግሞ ስለማታወሩ ነው ስትለው እንደ ከዳችውና በሱ ላይ ሌላ ወንድ እንደደረበችበት ለርብቃ ይነግራታል። ከዛ ግን ርብቃ የሆነ ነገር አስታወሰች። የሆነ ጊዜ መታጠቢያ ቤት በር ላይ ቁማት ከእዩ ጋር እያወራች ነበር። ሌሊት ነው። ርብቃ ወደ መታጠቢያ ቤት ስትመጣ መቲ እዩን እኔ እኮ ላንተ ብዬ ነኝ ፍቅር እዚህ ያለሁት፣ ሁሉንም ነገር በእጃችን ካስገባን በኋላ አብረን በደስታ እንኖራለን፣ የምንፈልገውን ነገር እስክንወስድ ግን ላንተ ስል ነው እያለች ስታወራ ርብቃ ትሰማታለች። ወዲያውም ዘወር ስትል መቲ ርብቃ ከኋላዋ ቁማ እያዳመጠቻት እንደሆነ ስላወቀች ለማንም እንዳትናገር አስፈራርታት ነበረ። ይህን ነገር ርብቃ ለአቤል ልትነግረው ፈለገችና በሰዓቱ መቲ ስልክ ደውላ ወሬያቸውን ታቋርጣቸውና ሳትነግረው ትቀራለች። እና አሁን ላይ ትዝ አላት ያን ሌላ ጓደኛ እንዳላት እርግጠኛ እንደሆነች እሷ ማለት ነው። እሱም እንግዲህ ሌላ ወንድ ደረባብኛለች ብሎ ይነግራታል። ነገር ግን በደንብ አጣራ፣ ደውልላትና አውራት ማለት አስብበት በደንብ ውሳኔ ከመወሰን በፊት እያለችው ነበረ። እውነቷን ነው። ከመቲ ጋር ያለው ነገር በደንብ ካልወጣለት መልሶ ርብቃን ሊጎዳት ስለሚችል ነው። በዛ ላይ ደግሞ ርብቃ አሁን ላይ እርጉዝ ናት። ስለዚህ ነገሮች ለሷ ስቃይ እንዳይሆንባት ማለት ነው። እርግዝናዋን ደግሞ ለአቤል ደብቃለች። መድኃኒቱን እንደወሰደች ነው የነገረችው። እዩ ግን ችግር የለውም እንዳትወስጂ ጥሩ አደረግሽ እያላት ነው። ምን ሊጠቀምባት እንደፈለገ አላውቅም። በዚህ ደግሞ ሌላ ሚስጥር ይዞ ሊያስፈራራት ይፈልግ ይሆናል። በጣም ገንዘብ ወዳድ ነው። እናትየዋ ግን አሁን በጣም ያልገባኝ ነገር ብቻ አለ። እሱም ደግሞ የአቤል እናት ማዘሯ ማለት ነው የሆነ ወረቀት በእጇ ይዛ ነበረ። ከዛ በኋላ የሆነ ነገር ታስታውስና የህፃን ልጅ ድምፅ በጣም በብዛት ትሰማለች እና ጆሮዋን በመያዝ በጣም በጣም በሚያስፈራ ሁኔታ የሆነ የሚረብሻት ድምፅ አለ ማለት ነው። እንግዲህ ህፃን ልጅ የሚያለቅስ አይዶን ነው እንዴት እንደሆነ ብቻ ምናልባት እንግዲህ ቀስ እያሉ እሱን የሚያስረዱን እንደው አላውቅም። የአቤል እናት ግን የሆነ የደበቀችው ሚስጥር ወይም ደግሞ የያዘችው ሚስጥር አለ ብዬ አስባለሁ። ወይም ደግሞ አቤል የወለደችው ልጅ ወይ ላይሆን ይችላል። ምናልባት ወድቆ አግኝታው ይሆን ብዬ አሰብኩኝ። ምክንያቱም የህፃን ልጅ ድምፅ ነበር በጣም ስትሰማ የነበረው። ከዛ በጣም ትረበሻለች።
ነገሩ ግን ሊገባኝ በፍጹም አልቻለም። እኔ እንደውም እንደ የርብቃ ልጅ ገና ለገና ይመጣን ብላ ስለሚረብሻት ነው ብዬ ፈርቼ ነበረ። ግን እንደዛ አይደለም። ብቻ ስለ አቤል ወይም ደግሞ ስለ እዩ ይሆናል ብዬ አስባለሁ። ነገር ግን በጣም ደስ ያለኝ ነገር አቤል ለርብቃ ቦታ መስጠትና እሷን መውደድ እየጀመረ ስለሆነ በጣም ደስ ብሎኛል ማለት ነው። እስከ ዛሬ ድረስ ርብቃ ብቻዋን ነበር የምትለፋው ለፍቅራቸው። አሁን ላይ እሱ ስለተረዳት በጣም ደስ ይላል። እና የኔ ተወዳጆች ርብቃ ክፍል 13 ላይ ደርሷል። ለማትከታተሉት ሰዎች ብታዩት በጣም ደስ የሚል ድራማ ነው። በሌላ በአዲስ ቪዲዮ ውስጥ ከምንገናኝ ሁላችሁንም እወዳችኋለሁ የኔ ተወዳጆች። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ ቪዲዮውን ሼር እና ላይክ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በቀጣይ